ሰላም ተወዳጆች እንደምን አረፈዳችሁ በያላችሁበት ሁሉ ሰላማችሁ ይብዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓትም ልክ እንደተለመደው ከተለያዩ የሀገራችን ክፍሎች የተወጣጡ እጅግ አስደንጋጭ ሰበር ዜናዎችን ከተለያዩ የአማራ ክልል የጦር ግንባሮች በማጠናቀር ወደ እናንተ ይዤ ቀርቤያለሁ። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉም እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮሜንት መስጫው ስር የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላችሁ የመረጃ ክፍሌ በቀጥታ ስሻገር ከደቂቃዎች በፊት የደረሰንን ሰበር ዜና በማስቀደም የመጀመር ይሆናል። ዳግማዊ ቴዎድሮስ አምስተኛ ኮር በደፈጣ የጠላት ድሽቃ ተኳሽን ጨምሮ ሌሎችንም የጠላት አሽከሮች ደመሰሰ። በዛሬው ዕለት መስከረም 30 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦር አሃዶች በጥምረት ምንዝሮ ላይ የጠላት ኃይል ሙትና ቁስለኛ ማድረጋቸው ታውቋል። ሰሞኑን ጠላት ግብስብስ ኃይሉን የቦታ ቀይር እያከናወነ መሆኑን ተከትሎም ከጎንደር ወደ ማክሰኝት ከ30 በላይ ተሽከርካሪዎችን አጅበው በመንቀሳቀስ ላይ በነበሩ የአድማ ብተና አባላት ላይ የማያዳግም እርምጃ ተወስዷል። በአጀባ ላይ የነበረው የአድማ ብተና አባላት ሲያጀቡት የነበረው ተሽከርካሪዎችን በመተውም ወደ ማክሰኝት አቅጣጫ መፈርጠጣቸው ታውቋል። በደፈጣ ጥቃቱም የድሽቃ ተኳሹን ጨምሮ 11 የአድማ ብተና አባላት እስከ ወዲያኛው የተሸኙ ሲሆን ከ8 በላይ የሚሆኑት ደግሞ ቁስለኛ እንደሆኑም ለማወቅ ተችሏል። ዝርዝር መረጃዎችን ከስፍራው እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን የሚደርሱንን መረጃዎች በማጠናቀር በዝርዝር የምንመለስበት ይሆናል። በሌላ ሰበር የድል ዜና በትናንትናው ዕለት በቀን 29/01/2018 ዓ.ም የአፋባሃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን በአገዛዙ ዙፋን አስጠባቂ መከላከያ ሰራዊት ላይ በምዕራቤቴ ገርን ቀርጫ በተባለም ቦታ አስደማሚ ጀብድ መስራታቸው ታውቋል። የአብይ አህመድ ሚኒሻ በጀግኖች ያሳምነው አናብስቶች አይቀጡ ቅጣት ከመቀጣትም አልፎ ሙትና ቁስለኛ የሆነበትም ነበር። ይህ በእንዲህ እንዳለ የአብይ አህመድ ወንበር አስጠባቂ ሚኒሻ 8 የሞተ 3 ከባድ ቁስለኛ የሆነ 4 ቀላል ቁስለኛ እንዲሁም በተረጋገጠ ዜና የብርሃኑ ጁላ መከላከያ 7 የሞተ 10 ቁስለኛ ሆኖ ከሞቱት ሚኒሾች ውስጥ የተወሰኑት በስም ዝርዝር አካተናል። የተማረከ ክላሽ 2 ከነሙሉ ትጥቅ ከ120 የክላሽ ፍሬ ጋር ሲሆን አንድ የመንግስት ፓትሮል ከጥቅም ውጭ የሆነ ሲሆን ሽንፈቱን መቋቋም ያቃተው አረመኔው አገዛዝም የሞተበትን አስክሬንናም ቁስለኛ ሲያስጭን ከቆየ በኋላ በደረሰበት የሰውና የንብረት አደጋ የተበሳጨው አገዛዙ የበደል በትሩን ዘግናኝ በሆነ መንገድ በንጹሃን ላይ ፈጽሟል። በመሆኑም አያሌው በሽዬ የተባለ የ45 ዓመት አዛውንት በገረን ቀበሌ ነዋሪ የነበረና እናም በአፈዘዝ ቀበሌ የኖር የነበረ ጎልማሳ ወጣት ትርሻ ገብሬ የተባለ የ40 ዓመት ጎረምሳ ረሽኗል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ70 ክፍለ ጦር ደመላሽ ሻለቃ በዛሬው ዕለት በቀን 30/01/2018 ዓ.ም ከሌሊቱ 9 ሰዓት በድሽቃና ሞርተር የጦር መሳሪያ በታገዘ አውደ ውጊያ በከርካሜ ፈርድ ውሃ ሌመን አካባቢ መሽጎ የነበረውን የብርሃኑ ጁላ ወንበር አስጠባቂ ሚኒሻና መከላከያ በአጣዬ ሆስፒታል የሚገኝ 8 ከባድ ቁስለኛ በማድረግና የቀሩትና የሞቱትን የአሳምነው አናብስቶች ከንጋት ጀምሮ ደፈጣ በመያዝ ሬሳ አላስነሳ ስላሉት አሁን ከተለያዩ ቦታዎች ኃይሉን በማሰባሰብ ላይ የሚገኝ ሲሆን ተጨማሪ መረጃዎችን ከሰዓታት በኋላ በማጠናቀር እንዲሁም እስከ ነገ ድረስ የሚደርሱንን መረጃዎች አጠናቅረን የምንመለስበት ይሆናል። መረጃውን ያደረሰን አርበኛ አማረ ተዘዘ የአፋባሃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊም ነው። ወደ ቀጣይ መረጃም ስሻገር
በሰሞኑ ዘመቻ አርበኛ አደማሊ ወይንም አባናዳው በርካታ ሰራዊቱ የተደመሰሰበትና የተማረከበት ብልጽግና ከወለጋ ያመጣው የማዕከላዊ እዝ ሰራዊት ከወልዲያ እየጠፋ ምኒልክ ዕዝን እየተቀላቀለ ይገኛል። ሰሞኑን በአፋባሃ ምኒልክ ዕዝ ከባድ ሽንፈት የገጠመው ፋሽስቱ አገዛዝ ብልጽግና የተደመሰሰበትና የተማረከበትን 5 ክፍለ ጦር ሰራዊት ለመተካት ከተለያየ ክልል ያመጣው ምልምል ሰራዊት ወልዲያ ከደረሰ በኋላ እየጠፋና እየኮበለለ ፋኖን እየተቀላቀለ ያለ ሲሆን መስከረም 29 ቀን 2018 ዓ.ም ምስራቅ አማራ ኮር 1 አውጃኖ ክፍለ ጦር 7 አሳምነው ክፍለ ጦር 2 አጠቃላይ 9 የሰራዊቱ አባላት ተቀላቅለዋል። ኮሎኔል ሞገስ ዘገየን ጨምሮ የምኒልክ ዕዝ የክፍለ ጦር የኮርና የድርጅት ከፍተኛ አመራሮችም አቀባበል አድርገውላቸዋል። ኮብልለው ፋኖን የተቀላቀሉ የማዕከላዊ ዕዝ አባላት የአማራ ሕዝብ ላይ ዘር ማጥፋትና ወረራ እየፈጸመ ያለው ብልጽግና ሁሉንም ነገሩን አሟጦ አማራ ላይ ወረራ እየፈጸመ ስለሆነ አማራ ሆነን አማራ ላይ ወረራ አንፈጽምም፣ እንዲያውም እድሉን በማግኘታችን ደስተኞች ነን፣ እንታገለዋለንም ብለዋል። ወደ ቀጣይ መረጃ ሲሻገር የመይሳው ካሳ ሁለተኛ ኮር ከደጃዝማች አራተኛ ኮር ጋር በመጣመር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። መስከረም 28 ቀን 2018 ዓ.ም በምዕራብ ጎንደር መተማ ወረዳ ሽመለገራ በመሸገው ጥምር ያገዛዙ ሰራዊት ላይ ሁለቱ ኮሮች መይሳው ካሳ ሁለተኛ ኮር አጣናው ዋሴ ክፍለ ጦር ባባየ እናምተካ ብርጌድ ከደጃዝማች አራተኛ ኮር አርበኞች ክፍለ ጦር ቁስቁስና በላይ ዘለቀ ብርጌድ በመሆኑም በተሰራው ጥምር አውደ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ቁጥር ያለው ሙትና ቁስለኛ ከመሆኑም ባሻገር 100 አለቃ አመራርም እስከ ወዲያኛው ተሸኝቷል። የፋኖን ክንድ መቋቋም ሲያቅተው ሽመለገራ ትምህርት ቤት ላይ ከባድ መሳሪያ በመጣል አንድ ሴት ተማሪ ለህልፈተ ሞት ስትዳረግ ምሽቱን በሙሉ በሁሉም አቅጣጫ የከባድ መሳሪያ በመወርወርም በማህበረሰቡ ላይ ከባድ የሽብር ተግባርም ሊፈጸም ችሏል። ሌላኛው ዜና በማዕከላዊ ጎንደር አላፋ ወረዳ ጉሃንቻ ጉድጓዴት ቀበሌም ከእምነት ተቋም በመግባትም በንጹሃን ጸበልተኞች ላይ ያገዛዙ ጥምር ኃይል ዘግናኝ ጭፍጨፋ ፈጽሟል። መስከረም 28 ቀን 2018 ዓ.ም ያገዛዙ ጥምር ኃይል መነሻውን ሰሜን አቸፈር ሊበን ወረዳ በማድረግም በማዕከላዊ ጎንደር አላፋ ወረዳ ጉሃንቻ ጎድጓዴት ቀበሌ ባለ ታላቅ ገዳም በመግባትም ከ12 ያላነሰ ንጹሃን ጸበልተኞችን፣ ህፃናትን፣ ሴቶችና አዛውንቶችን ጨምሮ ጭፍጨፋ ከማድረጉ ባሻገር ገብሬ ከምትባል ትንሽ የቀበሌ ከተማም ላይ 24 ሞተርና አንድ ባጃጅ አቃጥሏል። እንዲሁም የንጹሃንን ቤት ሙሉ በሙሉ ከፍቶ በመግባትም ሙሉ በሙሉ የቤት እቃዎችን የሚዘርፈውን ዘርፎ ቀሪውን አቃጥሏል። የከተማዋ ሙሉ የመብራት መስመርን በመቆራረጥም ከጥቅም ውጪ ሆኗል። ይህንን አይነት የንጹሃን ጭፍጨፋና ዘረፋ እንዲሁም የሃይማኖት ቦታ ላይ ያነጣጠረ ጥቃት ለመታደግናም ለመፋለም ከመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ነብሮ ብርጌድ ሻለቃ 2 በአርበኛ መኳንንትና በአርበኛ ጌጤ መሪነት በፍጥነት ወደ ቀጠናው በመግባትም ቴድሮስ ዕዝ 3ኛ ክፍለ ጦር ቤት ወደድ አያሌው ብርጌድ ሁለት ሻለቃዎች እንዲሁም ከጋዝጌ ቀጠና የግል ባለ መሳሪያ ጋር በመጣመርም በወሰዱት የአጸፋ ምት ያገዛዙ ዘራፊ ጸረ አማራ ኃይል ከአካባቢው ማስወጣት ሲቻል ከ16 በላይ ከአንድ ቦታ የታገቱ ንጹሃን የከተማዋ ነዋሪዎችንም ማስለቀቅ ተችሏል። በአገዛዞም በኩል ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ሲቻል ሙሉ ሌሊቱን ጨምሮ መስከረም 29 ቀን 2018 ዓ.ም እስከ ቀኑ 8 ሰዓት ድረስ በፋኖና በአገዛዙ ሰራዊት መካከል ውጊያ እንደቀጠለም ነው የመረጃ ምንጮቻችን የገለጹት። ከስፍራው ተያያዥ መረጃዎችን እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን የሚደርሱንን መረጃዎች በዝርዝር አጠናቅረን የምንመለስበት ይሆናል። በሌላ መረጃ የአፋባሃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን ያገዛዙ ዙፋን አስጠባቂ ሰራዊት ላይ ድል ተቀዳጅቷል። አፋባሃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን በመራቤቴ ወረዳ በቀን 29/01 2018 ዓ.ም ከሰዓት 9 ሰዓት ተኩል ላይ በአገዛዙ ላይ ታሪክ ሰርቷል። በመራቤቴ ወረዳ ገረን ቀርጫ በተባለም ቦታ ላይ እንደለመደው ተዝረክርኮ በመኪና እየሄደም ሳለ በአጼ ዘርዓ ያዕቆብ ኮር ቃኝ ቡድን ሞትና ቁስለኛ ሆኗል። ልዩ ስሙ ቀርጫ በተባለም ቦታ ላይ ያገዛዙ ዙፋን አስጠባቂ 101ኛ አየር ወለድ ኮማንዶ ሚኒሻ እንዲሁም ፖሊስ በቅንጅት እንደለመደው በመኪናና
በእግረኛ እየተተለተለ ፋኖ አለበት ተብሎ ወደ ተጠቆመው ቦታ ሲመጣም ያልጠበቀው በመኪና ላይ ያለ በቦምብና በጨበጣ ውጊያ ሙትና ቁስለኛ ማድረግ ተችሏል። የምርኮኛ ዝርዝር በዝርዝር የምናሳውቅ ይሆናል። መረጃውን ያደረሰን አርበኛ አማራ አዘዘ የአፋባሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊም ነው። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላቸው አሁናዊ መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።